ቢትኮይን ወደ ቤር ማርኬት መዳረሻ እየተመራ ነው። አጭር መመለስ አለ፣ ነገር ግን አሁን ለምን ከፍተኛ ተስፋ አልያዝም? በዚህ ቪዲዮ እገልጻለሁ። ለአንድ ወር ቪዲዮ ማቅረብ ስላልቻልኩ መጀመሪያ አጭር በዴይሊ ቻርት እንመልከት። እዚህ ይህን ነጭ ሲኮንስ አለን፣ እሱንም አጠናቅናል። የታርጌት ሌቭል እንኳን ኦቨር ኤክስተንደድ አድርገናል። ይህም እዚህ ኮሬክሽን እንደሚያስፈልግ ያሳያል። ይህን ነጭ ሲኮንስ ከቻርቱ አሁን እወግዳለሁ፣ ቻርቱን ንጹህ ለማድረግ። ይህ ሰማያዊ ቦክስ ደግሞ የቤሪሽ ሆል ኮሬክሽን ሌቭል ነው። የሚገርም ነገር ይህ ነጭ ቤሪሽ ሲኮንስ ኦቨር ኤክስተንደድ ሲሆን የቱ ጋር ሪያክሽን ነበረ? በቡሊሽ ሆል ኮሬክሽን በ50% ፊቦናቺ ነበረ። ከዛ ጀምሮ ይሄ ወደ ላይ የሚወስደው እንቅስቃሴ ነበረ። ይህን እንቅስቃሴ ደግሞ አሁን በደንብ ማየት አለብን። ከዚህ ከ59,000 ዩኤስዲቲ በታች ያለው ትልቅ ውድቀት በኋላ ከገዢዎች ጠንካራ ኢምፓልስ አየን። እንደዚህ ዝቅ ያለ ደረጃ ላይ ሲደርስ ከፍተኛ የገዢ ኃይል እንጠብቃለን። እናም ዋጋ በኢምፓልስ እንዲጨምር እንጠብቃለን። ግን እዚህ የምናየው ነገር በፍጹም ተቃራኒ ነው። ቀይ ሲኮንስ ተመልክቱ። ከኢምፐልሲቭ 0A እንቅስቃሴ በኋላ ኮሬክቲቭ የሆነ የታች እንቅስቃሴ አይተናል። ይህ ትልቅ ፖቴንሻል ይገነባል። ይህን ነገር ገበያ ከፍ ያለ ሲሆን ማየት እንፈልጋለን። ገዢዎች በግልጽ ደካማ ናቸው። ከዚያም ትንሽ ከፍ ያለ ሃይ ተፈጠረ። እሱም ቀይ ሲኮንሱን አክቲቬት አደረገ። ውስጥ አረንጓዴ ሲኮንስ ተፈጠረ። ያ ሲኮንስ ደግሞ ታርጌት ሌቭል ውስጥ ደርሷል። በዚህ አወቃቀር ላይ ደግሞ ከፍተኛው የታርጌት ክፍል መድረስ ግዴታ ነበረ። ስለዚህ የምናየው ምንድን ነው? በጣም ግልጽ ነው። ቀይ ሲኮንስ የገዢዎች ያልተሳካ ሙከራ ነበረ። ለእናንተ ተጠቃሚ ቪዲዮ ከሆነ እባካችሁ ላይክ አድርጉት እና ቪዲዮ ሼር ማድረግ ትችላላችሁ። አሁን ሁለት ሴናሪዮ እናያለን። አንደኛው ነገር ይሄ እስካሁን ድረስ የነበረ እንቅስቃሴ ዝም ብሎ የ0A እንቅስቃሴ ነው። ስለዚህ ቢትኮይን አሁን ወደ ሆል ኮሬክሽን ሌቭል ሊገባ ይችላል። ከዛ ደግሞ ወደ ላይ ሪያክሽን ሊኖር ይችላል። ይሄ ቢጫ ሲኩዌንስ ደግሞ እንደዚህ ከሄደ ኢምፓልሲቭ ስለሆነ እስከ ቤሪሽ ሆል ኮሬክሽን ሌቭል ውስጥ ሊደርስ ይችላል። ማለት ከ92,000 ዩኤስዲቲ ጀምሮ እና ከዚህ ጋር ኮንፍሉንስ የሚሰጥ ፖይንት ኦፍ ኮንትሮል ነው። ይሄ ደግሞ እዚህ በ50% ፊቦናቺ ጋር ነው። በሁለተኛው ሴናሪዮ ደግሞ ከዚህ ሰማያዊ ሲኮንስ ጀምሮ ቤሪሽ ሲኮንስ ይሄ ስለጨረሰ አሁን ወደ ሆል ኮሬክሽን ሌቭል ሊገባ ይችላል። እንደዚህ ማለት ነው። እና ከዚህ ጀምሮ ሌላ ቤሪሽ እንቅስቃሴ ሊኖር ይችላል። አሁን ገበያ ላይ ዝቅተኛ ቦታ ስለሆንን ቤርስ አሁን ፖቴንሻል መፍጠር አለባቸው። ማለት ኦቨር ኮሬክትድ መሆን አለበት። ማለት 73,000 ከዛ በኋላ ታርጌት ሌቭል እዚህ ታች 60,000 አካባቢ ነው። እዚህ ደግሞ ብዙ ሊኩዊዲቲ ገና አለ። ስለዚህ እዛ ሊደርስ ይችላል። እባካችሁ አሁን ኮመንት ላይ ጻፉት። የእናንተ ሀሳብ ምንድን ነው? መጀመሪያው በሆል ኮሬክሽን ሌቭል በኩል ወደ ላይ እንሄዳለን እስከ 92,000 ምናምን፣ ወይም መጀመሪያ ወደ ታች እንሄዳለን? እና የእናንተ ሀሳብ ምንድን ነው? እሺ፣ ለዛሬ ቪዲዮ በቂ ነው። ጥያቄ ካለ ጻፉት። እኔ በቀጣይ ቪዲዮ ለእናንተ ኮመንት መልስ እሰጣለሁ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።